ጤና ይስጥልኝ እንደምን አላችሁ ኢትዮጵያውያን እንደምን ሰነበታችሁ። ይሄን ቪዲዮ እንግዲህ ያገኘሁት አንድ ጓድ ልኮልኝ ነው። በጣም በቃ ንዴትም ሳቅም ነበር በቃ የተቀላቀለብኝና ይቺን ሀገር ማዋረድ ቀጥሏል። እውነቴን ነው የምላችሁ የቀድሞ ጦር አባል አሁንም በህይወት አለን። ሀገሪቷ ውስጥ አሁን የመንግስት ለውጥ ብቻ አይደለም የሚያስፈልገው። የመንግስት ለውጥ ከደረገ በኋላ ትልቁ ስራ ብታምኑም ባታምኑም ወገኖች ዋናው የሀገር መከላከያ ሰራዊት ሪፎርም ማድረግ ነው። ለእኛን ማድረግ የምንችለው እኛ በተለይ የእኛ አለቆች በቀድሞው ከቀዳማዊ ኃይለ ሥላሴ ዘመን ጀምሮ የነበሩ ናቸው። እንደገና ወታደሩ ነው ጠመንጃ ይዛሉ አይደለም። ዋናው የሚሰራው ጭንቅላት ነው ወገኖች። ሰራዊትን ለማደራጀት ዋናው ጭንቅላትና ትምህርት የተማረ ወታደር ያስፈልጋል። ሚሊተሪ ሳይንስ ወሳኝነት አለው እና አገራችን የሽግግር መንግስት ከተመሰረተ በኋላ መሆን የሚገባው ሪፎርም ሲደረግ ዲፌንስ ካውንስል ይቋቋማል። ዲፌንስ ካውንስል ሲቋቋም ሁሉን ነገር ካጠና ወይም ሱፐርቫይዝ ካደረገ በኋላ መሆን የሚገባውን ትክክለኛ ሚሊተሪ ሳይንስ በተለይም በአመራር በመኮንኖች ደረጃ ያሉ ሰዎች እውቀታቸው ይፈተሻል። ደህናዎቹ ይመረጡና ሪፍሬሽመንት ኮርስ ይወስዳሉ። እስቲ ይታያችሁ። አሁን ከዛ ላይ ለሾው ነው የቀረበው። እንግዲህ እዛ ቦታ ላይ የጠሯቸው አረቦች ምናምን ሊኖሩ ይችላሉ። እንደውም በአረብኛ ነው የተጻፈው። እኔ ክሮፕ አድርጌው ነው እንጂ ያገኘሁበት ቪዲዮ ኢትዮጵያን ያዋረደ ግብጾች አሁን ይህንን እያዩ መደበሪያ ነው የሚያደርጉት። ሌላም አለ። እኔ ከዚህ በፊት የታየ እንደዚህ እሳት አቀጣጥለው በውስጡን ሾልካለን እያሉ ተቀጣጥለው መከራቸው ላይ እሱ ነገር ነው የሚገርመኝ። እና ስልጠናና አመራር ወሳኝነት አለው። የኢትዮጵያ ባህር ኃይል ቀድሞ የባህር ጠለቅ ኮማንዶ አባላት ይህንን ሲመለከቱ የኔ አይነት ስሜት ብቻ ሳይሆን ንዴትም ያው መሳቅም አለ። ይሄ አሁን ፊልሙ ሲሰራ እየተሳቀበት ነው የተሰራው። በእርግጥም ያስቃል። ግን ኢትዮጵያ ሀገሬን ኢትዮጵያ ሀገራችንን ወክለዋል ተብሎ የቀረቡ ናቸው አይደሉም። የህወሓትና የኦህዴድ ምስቅልቅሎች ጋንታ ነው ምናምን የሚሉት ነገር አላቸው። ደግሞ ጋንታ የሚባል ነገር የለም በውትድርና ዓለም። ጋንታ ከሻቢያዎች የወሰዱት፣ ሻቢያ ደግሞ ከጣሊያን ሹምባሾች የድሮ ጣሊያን ወታደር የነበሩ የጣሊያን ምንድን የሚባሉት ባንዳ ነው የሚባሉት። እንደውም ስማቸው የጣሊያን ባንዳዎች የነበሩ የነሱ ነው ጋንታ። እና እንደዛ ነው እላችኋለሁ። ያው እየሳቅንም እየተናደድንም ሳንመለከተው አላለፍንም። ያሳዝናል። የሀገሬ ውርደት እስከዚህ ድረስ ነው።